ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ዝግጅታችን የሰላም ከተማ ተብላ ተሰይማ ከስያሜዋ በተቃራኒ የጸብና የጦርነት መነሻ ስለሆነችው ስለ ኢየሩሳሌም ከተማ እናስቃኛችኋለን። ኢየሩሳሌምን ከሌሎች በተለየ ልዩና ተፈላጊ ያደረጋት ነገር ምንድነው? እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። ሁሌም ቢሆን ምልክቶች ጠንካራ ናቸው። የጋራ እምነት ያላቸውን ሰዎች አንድ ማድረግ አሊያም ወደ ግትር ማህበረሰብነት ሊቀይሯቸው ይችላሉ። አንዳንድ ጊዜ ምልክቶች ከቦታዎች ቅዱስ ተደርገው ከሚቆጠሩ ከተሞች ጋር ይያያዛሉ። አንዳንድ ከተሞች ከኃጢአት እንደሚያነጹ፣ ሌሎቹ ደግሞ የአማልክት መገኛ ቦታዎች እንደሆኑ ሲታመን፣ የተቀሩት ደግሞ የሃይማኖት ዋና መቀመጫ ሆነው ያገለግላሉ። ነገር ግን በዓለም ላይ እንደ ኢየሩሳሌም በታሪክ ውስጥ ለአይሁድ፣ ለክርስትናና ለእስልምና ሃይማኖት እጅግ ከፍተኛ ሚና የተጫወተ ከተማ የለም። የሰላም ከተማ ብለው ይጠሯታል። ሆኖም ግን ኢየሩሳሌም ዛሬም ሆነ ትላንት በታሪክ ለዘመናት የግጭት ከተማ ሆና ቆይታለች። 2 ጊዜ ወድማለች። ከ16 ጊዜ በላይ ተወራለች። 23 ጊዜ ተከባለች። 52 ጊዜ ጥቃት ደርሶባታል እና በብዙ አጋጣሚ በተለያዩ ሰዎች እጅ ገብታለች። ኢየሩሳሌም ሰዎችን ከፋፍላለች። እንዲሁም እንደ ቅዱስ ምድር በአክብሮት አንድ አደርጋቸዋለች። ታዲያ ከተማዋን እንደዚህ ልዩ ነገር ግን ውስብስብ ያደረጋት ነገር ምንድነው? ኢየሩሳሌም የጥንት ከተማ ናት። በእርግጥም በጣም የጥንት 4440 ዓመታት ምናልባትም ከዚያ በላይ። ባለፉት ምዕት ዓመታት 3 ዋና ዋና ሃይማኖቶች በቁጥጥራቸው ስር ለማድረግ ተዋግተዋል። በ3ቱም ቅዱሳን መጻሕፍቶቻቸው ማለትም በቶራህ፣ በመጽሐፍ ቅዱስና በቅዱስ ቁርአን ውስጥ አብርሃምን እንደ ፓትርያርክና እንደ አንድ የጋራ ቅድመ አያት ተደርጎ ተገልጿል። ዛሬ በአይሁድ እምነት ውስጥ እጅግ ቅዱስ ቦታ እንደሆነ ይታመናል። አይሁዶች ሲጸልዩ ፊታቸውን በኢየሩሳሌም ወደሚገኘው ምዕራባዊ ግንብ ይመለከታሉ። ልክ ሙስሊሞች በመካ ውስጥ ወዳለው ካዕባ እንደሚመለከቱት ሁሉ ኢየሩሳሌም ለአረብ ሙስሊሞችም ቅዱስ ስፍራ ናት። አልቁድስ በመባል የሚታወቀው የቅዱስ መቅደስ የአላቅሳ መስጊድ መኖሪያ ሲሆን ከመካና ከመዲና ቀጥሎ በእስልምና ውስጥ 3ኛው ቅዱስ ስፍራ ነው። በቤተ መቅደሱ አናት ላይ ደግሞ የድንጋይ ጉልላት የሚገኝ ሲሆን ሙስሊሞች ነብዩ መሐመድ ወደ ሰማይ አርጓል የሚሉት እዚህ ቦታ ላይ ነው። በመጨረሻም በክርስትና እምነት ኢየሩሳሌም በመጽሐፍ ቅዱስ ውስጥ ሳሌም በመባል ተጠቅሳለች። ይህም ተጠብቆ የቆየ ጥንታዊ የዕብራይስጥ ስም ሲሆን በአሁኑ ስሟ ኢየሩሳሌም የሚለው ነው። ለክርስቲያኖች ይህች ከተማ ቤተክርስቲያንና የቅዱሱ መቃብር መኖሪያ ናት። ኢየሱስ ክርስቶስ የተሰቀለበት፣ የተቀበረበትና ከሞት ከተነሳም በኋላ ያረገበት ቦታ ይህ ነው። ስለዚህ ለእነዚህ ሁሉ ለክርስቲያኖች፣ ሙስሊሞችና አይሁዶች ኢየሩሳሌም ቅዱስና አስፈላጊ ቦታ ናት። ግን የኢየሩሳሌም ባለቤት ማን ነው? ነገሮች የሚወሳሰቡት እንግዲህ እዚህ ላይ ነው። እያንዳንዱ ሃይማኖት እዚህ ከተማ ላይ የራሱን አሻራ አሳርፏል እና ሁሉም ዋና ኤምፓየር ማለት ይቻላል በተለያየ ጊዜ ተቆጣጥሯታል። ነገር ግን እንደ ዊንስተን ቸርችል አባባል ኢየሩሳሌምን ታዋቂ ያደረጓት አይሁዶች ናቸው። እንዴት አድርገው የሚለውን ለመረዳት በታሪክ ወደ ኋላ ልመልሳችሁ። በ135 ዓመተ ምህረት ሮማውያን አይሁዶችን ከኢየሩሳሌም ካባረሯቸው በኋላ ይሁዳ የሚለውን ስም ቀይረው ፍልስጤም ብለው ሰየሙት። ቃሉ የግሪክ ሲሆን አይሁዳውያን ከዚች ምድር ጋር ያላቸውን ግንኙነት ለማቋረጥ በማሰብ ነበር ስሙን የቀየሩት። ሁሉም አይሁዶች ወደ ኢየሩሳሌም እንዳይገቡ ተከልክለዋል። ነገር ግን አይሁዶችስ ከይሁዳ ከወጡ በኋላ ወደ ሮማ ግዛት ማለትም በአሁኑ ጊዜ አውሮፓ ተብሎ ወደሚጠራው አካባቢ ተበታትነው ነበር። ነገር ግን የትም ቢሄዱ ይሳደዱ ነበር። በ11ኛው መቶ ክፍለ ዘመን አይሁዶች የኢየሱስ ክርስቶስ ገዳዮች እንደሆኑ በሚቆጥሯቸው የመስቀል ጦረኞች ተገድለዋል። በ14ኛው ክፍለ ዘመን የጥቁር ሞት መንስኤ ተብለው የክርስቲያኖችን ጉድጓዶች በመመረዝና በራይንና ሮን ክልል ውስጥ እልቂት ፈጽመዋል በሚል ተከሰዋል። ከዚያም የአይሁድ ስደት እስከ 19ኛው ክፍለ ዘመን ድረስ ቀጥሏል። እናም በዚህ የተነሳ አንዳንድ አይሁዶች ማንነታቸውን ለመጠበቅ
መሰባሰብና አንድነታቸውን ማጠናከር ጀመሩ። ከዚያም ጽዮናዊነት የተባለውን ሃይማኖታዊ፣ ፖለቲካዊና ርዕዮተ ዓለማዊ ንቅናቄ ጀመሩ። ጽዮናዊነት ሁለት ግብ ያለው ሲሆን አንደኛው ለዘመናት የቆየውን ስደትና ግድያ ማስቆም፣ ሁለተኛው ደግሞ አይሁዶችን ወደ ጥንታዊ ሀገራቸው መመለስ ነው። የጽዮናውያን እንቅስቃሴ አቀንቃኞች አይሁዳዊነት ሃይማኖት እንደሆነ ሁሉ ዜግነትም ነው ብለው ያምናሉ። ፈረንሳዮች ፈረንሳይ አሊያም ቻይናውያን ቻይና እንደሚገባቸው ሁሉ አይሁዶች የራሳቸው ሀገር እንደሚገባቸው ያምናሉ። ይህ የጽዮናዊነት እንቅስቃሴ ነው አይሁዶችን ወደ እስራኤል የመለሳቸው። ዛሬ ጽዮናዊነት የእስራኤል ብሔራዊ ርዕዮተ ዓለምም ጭምር ነው። በ19ኛው ክፍለ ዘመን መጨረሻ አካባቢ ጽዮናዊነት ወደ ፍልስጤም የተደረገ ከፍተኛ የአይሁድ ፍልሰትን አስከትሏል። በ1903 ቢያንስ 30,000 የሚሆኑ ሰዎች ወደ ፍልስጤም ተመልሰው ኑሮን እንዳዲስ ጀምረዋል። በ1914 40,000 ተጨማሪ አይሁዶች በዚያ ሰፍረዋል። ከዚያም የመጀመሪያው የዓለም ጦርነት ተከሰተና የኦቶማን አገዛዝ ወድቆ እንግሊዝና ፈረንሳይ ምዕራብ እስያን ሲይዙ እንግሊዞች የፍልስጤምን አካባቢ ተቆጣጠሩ። መጀመሪያ አካባቢ የአይሁድን ፍልሰት ፈቅደው ነበር። ነገር ግን በርካታ አይሁዶች መመለስ ሲጀምሩ በአይሁድና በአረቦች መካከል ያለው ውጥረት እየጨመረ ሄደ። ሁለቱም ወገኖች የአመጽ ድርጊቶችን ፈጽመው ሁለቱም ሰለባዎች ነን ይላሉ። ስለዚህ በ1930ዎቹ እንግሊዛውያን የአይሁድን ፍልሰት መገደብ ጀመሩ። ናዚ ጀርመን መነሳት ከጀመረ በኋላ ደግሞ ነገሮች እንደገና ተቀየሩ። በጭፍጨፋው 6 ሚሊዮን አይሁዳውያን ተገደሉ። የቀሩትም በብዛት ወደ አሜሪካና ፍልስጤም ሸሹ። በ1947 ዓ.ም በአረቦችና በአይሁድ መካከል የነበረው የጎሳ ግጭት እየጨመረ ሲሄድ የተባበሩት መንግስታት በብሪታንያ አዘጋጅነት የቀረበውን ፍልስጤምን በሁለት የተለያዩ ግዛቶች ለመከፋፈል የሚያስችል እቅድ አጸደቀ። አንደኛው እስራኤል የሚባል የአይሁዶች ሀገር፣ ሌላኛው ደግሞ ፍልስጤም የሚባል የአረቦች ሀገር። የኢየሩሳሌም ከተማ ደግሞ የሁለቱም ሃይማኖቶች ቅዱስ ቦታ በመሆኗ ልዩ ዓለም አቀፍ ዞን ትሁን የሚል ነበር። ይህ እቅድ አልሳካ ሲል እንግሊዛውያን በሁለቱ ህዝቦች መካከል የሚደረገውን ግጭት መከላከል ሲያቅታቸው እጃቸውን ታጥበው ጓዛቸውን ጠቅልለው ወጡ። አይሁዶች የተባበሩት መንግስታትን እቅድ ተቀብለው ግንቦት 14 1948 ነጻነታቸውን አወጁና አዲስ ነጻ ሀገር መሰረቱ። ፍልስጤማውያን ግን ይህንን እንደ ስርቆት አዩት። አይሁዶች መሬታችንን ሰርቀዋል ሲሉ ከሰሷቸው። ከዚያ በኋላ የቀጠለው በአይሁድና በአረቦች መካከል ለ10 ዓመታት የዘለቀ ማለቂያ የሌለው ጦርነት ነበር። ባለፉት 70 ዓመታት ውስጥ 8 የታወቁ ጦርነቶች፣ 2 የፍልስጤም ኢንቲፋዳዎች ወይም ተቃውሞዎችና ተከታታይ የትጥቅ ትግሎች ተካሂደዋል። እስራኤል እነዚህን ጦርነቶች እንደ ሞት ሽረት ጦርነት አድርጋ ትይዛቸዋለች እና በእያንዳንዱ ግጭት የፍልስጤምን መሬት የበለጠ ተቆጣጥራለች። ይህን ለመረዳት ካርታ መመልከት ይረዳል። ይህ የ1947 የእስራኤል ካርታ ነበር። ከ1948ቱ የአረብ እስራኤል ጦርነት በኋላ ወደዚህኛው ተቀይሯል። ከ1967ቱ የ6 ቀን ጦርነት በኋላ ደግሞ ወደዚህኛው እና እስከ 2020 ድረስ ምስራቅ ኢየሩሳሌም በእስራኤል ቁጥጥር ስር ሆና የፍልስጤም ግዛቶች ወደ ትናንሽ ጌቶች ተቀይረዋል። አሁን 2026 ዓ.ም ላይ ነን። የእስራኤልና ፍልስጤም ግጭትም ቀጥሏል። ኢየሩሳሌምም የግጭት ማዕከል ሆና ቀጥላለች። በፍልስጤም ህንጻዎች እየተናወጡ ነው። ጎዳናዎች በወታደሮች እየተቃኙ ነው እና በራሪ የጦር መሳሪያዎች ሰማዩን ሞልተውታል። ለዓመታት የዘለቀ እጅግ በጣም ከባድ ውጥረት ሆኗል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ሀሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው አጋሩ። በቀጣይ በሌላ ፕሮግራም እንገናኛለን። እስከዚያው መልካም ጊዜ